መድፈኞቹ አርሰናሎች እጅግ በጣም አስፈላጊና በጣም ወሳኝ የሆነ 3 ነጥቦችን አሳክተዋል። ለዛም ነው አሰልጣኝ ሚኬል አርቴታ ከጨዋታው በኋላ አስገራሚ ጋዜጣዊ መግለጫ የሰጡት። በጨዋታውም ላይ የአርሰናልን የማሸነፊያ ግብ ያስቆጠረው ጁሪየን ቲምበር ለአርሰናል ደጋፊዎች እጅግ በጣም አስደሳችና ልብን የሚያሞቅ መልእክትን አስተላልፈዋል። የጨዋታው ኮከብስ ማን ተባለ? በጨዋታው ላይ የተፈጠሩትን ወሳኝ ነገሮችና ዴቪድ ራያም እንግዲህ ከጨዋታው በኋላ መልእክት አስተላልፏል። በነገራችን ላይ አርሰናል ትላንትና ምሽት ያሳካው ድል ዝም ብሎ በቀላሉ የሚታይና የሚወሰድ አይደለም። የውድድር ዓመቱን ምናልባትም ለኔ ካሁን በኋላ ካሉ ጨዋታዎች እጅግ በጣም ወሳኙ ነጥብ አርሰናል ትላንትና ምሽት ነው ያሳካው ብዬ አስባለሁ። ከበርካታ ድካሞችና ከበርካታ ድክመቶችም ጋር ቢሆን መድፈኞቹ እንግዲህ የትላንትናው የቼልሲን ጨዋታ ማሸነፋቸው ካሁን በኋላ ላሉ ጨዋታዎች እጅግ በጣም ከፍተኛ የሆነ የሞራል ስንቅ የሚሰጣቸው ነው። በፕሪሚየር ሊጉ ቀላል የሚባል ቡድን ባይኖርም አርሰናሎች እንግዲህ በአንድ ሳምንት ውስጥ 2 ወሳኝ ጨዋታዎችን ድል አድርገው ሙሉ 6 ነጥብ መውሰድ ችሏል። በተለይ አርሰናል በወልቭስ ነጥብ ከጣለ በኋላ በርካቶች አርሰናል ቶትናም እና በቼልሲ ተሸንፎ ነጥብ ይጥላል፣ ለሲቲ መሪነቱን ያስረክባል የሚሉ እንደዚሁም ደግሞ ሲቲ ቀድሞ እንደመጫወቱ ከሁለቱ ጨዋታዎች በፊት አርሰናል በጫና ውስጥ ይወድቃል የሚል በርካታ አስተያየቶች ሲሰጡ ነበረ። ነገር ግን አርሰናል እነዚህን ጫናዎች ተቋቁሞ 2 ወሳኝ የለንደን ደርቢ ጨዋታዎችን ማሸነፍ ችሏል። በነገራችን ላይ ከጥቂት ዓመታት በኋላ እንግዲህ ለንደን ነጭ ናት ሰማያዊ ናት የሚባል ነገር እኔ በግሌ አሁን አለ ብዬ አላምንም። ለንደን ቀይ መሆኗን አርሰናል በተደጋጋሚ እያስመሰከረ ነው የሚገኘው። በዘንድሮ የውድድር ዓመት ብቻ አርሰናል ቶትናምን በደርሶ መልስ 8-2 በሆነ ውጤት 4-1 ድል ማድረግ ቻለ። ከቼልሲ ጋር ደግሞ በዘንድሮ የውድድር ዓመት ብቻ 4 ጊዜ ነው የተገናኙት። በካራቦ ካፕ 2፣ በፕሪሚየር ሊጉ 2። ታዲያ ከአራቱ ጨዋታዎች አርሰናል በአንዱ ብቻ ነው አቻ የወጣው። ሌሎቹ 3ቱንም ጨዋታዎች ማሸነፍ ችሏል። እጅግ የሚያስገርመው ደግሞ አርሰናል በቼልሲ ከተሸነፈ እንግዲህ ወደ 4 ዓመታት ሊቆጠሩ ነው። ያለፉትን 11 ጨዋታዎች ቼልሲዎች እንግዲህ አርሰናል ላይ ድል መቀዳጀት አልቻሉም። ከጨዋታው በፊት የቼልሲው አሰልጣኝ ሊያም ሮዜኒየር በጣም ሲፎክሩ ነበረ። ነገር ግን በጨዋታው ላይ እጅ ሰጥተዋል። በሚያስገርማችሁ ነገር አንድ ቁጥራዊ መረጃ ስነግራችሁ የቼልሲው አሰልጣኝ አዲሱ አሰልጣኝ ማለት ነው ወደ ቼልሲ ከመጡ በኋላ አንድም ጨዋታ አልተሸነፉም። ማለት በጣም ብዙ ጨዋታዎችን አሸንፈዋል፣ አቻ ወጥተዋል። 3 ነው የተሸነፉት። ታዲያ 3ቱንም ሲሸነፉ የተሸነፉት በአርሰናል ብቻ ነው። በሌላ ቡድን ምንም አይነት ሽንፈት አልገጠማቸውም። 3 የተሸነፉ 3ቱንም ያሸነፋቸው ደግሞ አሰልጣኝ ሚኬል አርቴታ ነው። አርቴታ እንግዲህ ሊያም ሮዜኒየር ላይ ሃትሪክ ሰርቶባቸዋል ማለት ነው። በእርግጥ የትላንትናው ጨዋታ በጣም ከባድ ጨዋታ ነበረ። አርሰናሎችን በጣም ጨዋታው ከብዷቸው ነበረ። ታዲያ እንደዚህ አይነት ከባባድ ጨዋታዎችን ቢከብዳችሁም አሸንፋችሁ መውጣት አለባችሁ። ምክንያቱም ካሁን በኋላ ያሉት ጨዋታዎች በሙሉ የፍጻሜ ናቸው። አርሰናል እንግዲህ ካሁን በኋላ የሚቀሩት ጨዋታዎች 9 ብቻ ናቸው በፕሪሚየር ሊጉ። ስለዚህ ካሁን በኋላ ያሉትን 9 ጨዋታዎች ደግሞ በተለይ የሲቲ የኢታዱን ጨዋታና ሌሎች ጨዋታዎችን ማሸነፍ የሚችል ከሆነ ዋንጫውን ከ22 ዓመታት በኋላ ወደ ኤምሬት ማምጣት የሚችልበት ከፍተኛ እድል በእጁ ስላለ አርሰናል እንደዚህ አይነት ከባባድ ጨዋታዎች ላይ 3 ነጥብ ይዞ መውጣቱ ትልቅ ውጤት ነው ማለት ይቻላል። አሰልጣኝ ሚኬል አርቴታ ከጨዋታው በኋላ እንግዲህ የተናገሩትን ወሳኝ ነገር ስነግራችሁ ጨዋታው በጣም ጥሩ ውጤት መሆኑንና አስፈላጊና ጣፋጭ ድል እንደሆነ ተናግረዋል። ከዛ በላይ ግን ስለ ዴቪድ ራያ ነው ሲናገሩ ያመሹት። ታዲያ ምንድነው ያሉት? ነፍሴ ልትወጣ ነበረ፣ ዴቪድ ራያ ግን ነፍሴን መልሷታል ሲሉ በአዳራሽ ውስጥ የነበሩ ጋዜጠኞችን ጭምር ፈገግ ያስባልና ያዝናና ጋዜጣዊ መግለጫን የሰጡት። በጋዜጣዊ መግለጫቸው ላይ ስለ ዴቪድ ራያ ነበር አርቴታ በተደጋጋሚ ሲናገር የነበረው። ከቀይ ካርዱ በኋላ የተለየ ነገር ይፈጠራል ብለን ጠብቀን ነበር፣ ብዙ ግቦችን የምናስቆጥር መስሎኝ ነበር፣ ነገር ግን ያ ሊሆን አልቻለም ካለ በኋላ ዴቪድ ራያ የጋርናቾን ሙከራ ስላዳነበት አጋጣሚ ሲናገሩ ልቤ መስራት አቁሞ ነበረ፣ ነገር ግን ራያ ወደ ህይወት ሊመልሰኝ በቦታው ተገኝቷል ሲሉ አድናቆታቸውን የገለጹ ሲሆን አክለውም ዴቪድ ራያ በአሁኑ ሰዓት በዓለማችን ከመሪዎቹ ግብ ጠባቂዎች አንዱ ነው፣ ትኩረቱን እንዴት መጠበቅ እንዳለበት የሚያውቅ ግብ ጠባቂ ነው ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ራያን አወድሰውታል ማለት ነው። በነገራችን ላይ በትላንትናው ጨዋታ ዴቪድ ራያ
ምን አይነት ኳሶችን ምን አይነት አስደናቂ ኳሶችን ነው ሲያድን እየነበረው። በተለይ ደግሞ በእርግጥ በጣም ብዙ ምርጥ ኳሶችን አድኗል። በዋነኝነት የጋርናቾ ኳስ የመጨረሻዋ ኳስ እንዴትም እንግዲህ በጣም አስጨናቂ ኳስ በቀጥታ ያላሰባችሁትና ወደ ጎል ይመታል ብላችሁ ያልጠበቃችሁት ይገባል ተብሎ የተጠበቀውን ኳስ እንግዲህ ትኩረቱን ኳሷ ላይ በማድረጉ በግሩም ሁኔታ አድኗታል። አርሰናል ሙሉ 3 ነጥብ ይዞ እንዲወጣ የዴቪድ ራያ ሚና በትላንትናው ጨዋታ እጅግ በጣም ትልቅ ሚና ነበረው። ለዛ ነው አርቴታ ነፍሴ ልትወጣ ደርሳ ነበር፣ ነገር ግን ዴቪድ ራያ መልሷታል ነፍሴን ሲል አድናቆቱን የገለጸለት ማለት ነው። ዴቪድ ራያ በተለይ ከወልቭሱ ስህተት በኋላ በጣም ግሩም ኳሶችን እያዳነ ነው። በቶትናሙ ጨዋታ ትዝ ይላችኋል። ወደ ጨዋታው ሊመለሱ የሚችሉበትን ኳስ 3-1 እያለ እንዴት አድርጎ እንዳወጣ አይታችኋል። በትላንትናው የቼልሲ ጨዋታዎችም ምን አይነት ኳሶችን ሲያድን እንደነበረ ተመልክተናል። አንድ ቡድን በነገራችን ላይ ዋንጫ ከሚያነሳባቸው ትልቅ ሚስጥሮችና ወሳኝ ነገሮች አንዱ ግብ ጠባቂ እንደሆነ ታውቃላችሁ። ለምሳሌ አምና ፓሪስ ሰን ጀርሜን ሻምፒዮንስ ሊግ ዋንጫን ሲያሳካ የዶናሩማን ትልቅ ጥቅምና አቅም አይተናል። በተለይ አርሰናል ፓሪስ ሰን ጀርሜንን በሜዳው ሄዶ ውጤቱን ለመገልበጥ ከጫፍ ደርሶ እንዴት አይነት ኳሶችን ከጎል ሲያወጣ እንደነበረ ዶናሩማና ፔሲጂን እስከ ፍጻሜ ወስዶ ከዛ ዋንጫ እንዲያነሱ እንዳደረገም ተመልክተናል። ስለዚህ ግብ ጠባቂ ለዋንጫ ማንሳት ትልቅ ሚና አለው። አርሰናል ዘንድሮ ዋንጫ የሚያነሳ ከሆነ የዘንድሮ የዴቪድ ራያ ምርጥ ሴቮችም የሚታወሱ ይሆናል። የብራይተን ጨዋታ ታስታውሱ እንደሆነ በኤምሬት ያዳናት ኳስ አርሰናል አቻ ሊሆን ሲል፣ እንደዚሁም ደግሞ ከቶተንሃም ከቼልሲ ከዛም በፊት በነበሩ በበርካታ ጨዋታዎች ላይ በጣም አስደናቂ ኳሶችን ሲያድን ነበር። ለዛ ነው አርቴታ ዴቪድ ራያ ነፍሴን መለሳት ሲሉ በግሩም ሁኔታ እንግዲህ አድናቆታቸውን የገለጹለት ማለት ነው። የአርሰናልን የማሸነፊያ ግብ ያስቆጠረው ጁሪየን ቲምበር በበኩሉ እንግዲህ ጁሪየን ቲምበር ታውቃላችሁ ከሰሞኑ በጣም በከፍተኛ ድካም ላይ ነው የሚገኘው። ጨዋታው ላይ ስታዩት ራሱ ያስታውቀዋል፣ አሯሯጡ ያስታውቃል፣ ስህተቶቹ ያስታውቃሉ። ይሄ ጊዜ በጣም ከባድ ጊዜ ነው። አርሰናል አስቡት እስካሁን ወደ 50 የሚጠጉ ጨዋታዎችን በሁሉም ውድድር አድርጓል። በእያንዳንዱ ጨዋታ ላይ በየ3 ቀኑ ሜዳ ላይ የገባችሁ 90 ደቂቃ ሙሉ ያንን ያህል ኪሎ ሜትር እየሮጣችሁ ከጉዳት ጋር እየታገላችሁ ከዛ በንጋታው ልምምድ እየመጣችሁ እንዴት አይነት ሰውነታችሁ እንዴት ሊዝል እንደሚችል ይህንን ስትመለከቱ ማንም ላይ መፍረድ አትችሉም። ታዲያ ጁሪየን ቲምበር ከጨዋታው በኋላ የሚገባንን 3 ነጥብ ነው የወሰድ ነው ሲል ተናግሯል። ብዙዎች አርሰናል ነጥብ አይገባውም ሲሉ ሰምቻለሁ። እኛ ግን የሚገባንን 3 ነጥብ ነው የወሰድ ነው ያለ ሲሆን ጨዋታውን ማሸነፍ ይገባናል ያለ ሲሆን በራሳችን መኩራት እንችላለን ሲል አስተያየቱን ሰጥቷል። አክሎም በአርሰናልና ከቡድን አጋሮቹ ጋር ለበርካታ ዋንጫ እየተፎካከረ በመሆኑ እንደሚኮራና ከፍተኛ ኩራት እንደተሰማው የተናገረ ሲሆን የአርሰናል ደጋፊዎችም በውጤቱ በኩራት እንዲደሰቱ መልእክት አስተላልፏል ማለት ነው። በነገራችን ላይ የጨዋታው ኮከብ ተብሎ የተመረጠው ጋብርኤል ማጋሌሽ ነው። ማጋሌሽ በትልልቅ ጨዋታዎች ላይ ምን አይነት አስደናቂ ሰው ነው። አርሰናል ተጫዋቾች አንዳንዴ በትልልቅ ጨዋታዎች ላይ የመደናገጥን ስሜት ስታዩ ብቸኛ በየትኛውም ጨዋታ በተለይ በትልልቅ ጨዋታዎች ላይ ደግሞ ጭራሽ ብሶበት የሚመጣው ተጫዋች ጋብርኤል ማጋሌሽ ነው። ማጋሌሽ በትናንትናው ጨዋታ እንዴት ሲከላከል እንደነበር እንዴት ንቁ እንደነበረ የአርሰናል ተጫዋቾች ደከመኝ ሲሉ አይዟችሁ እያለ አቻ በነበሩ ሰዓት እንዴት ሲያበረታታቸው እንደነበረ ተመልክታችኋል። ከዛም ባለፈ የመጀመሪያዋ ግብ ስትቆጠር ለዊሊያም ሳሊባ አሲስት ማድረግ የቻለው ጋብርኤል ማጋሌሽ ነው። የሚያስገርማችሁ ነገር በትላንትናው ጨዋታ የአርሰናል አጥቂዎች የነበሩት ተከላካዮች ናቸው ማለት ትችላላችሁ። ምክንያቱም ሶስቱም የግብ አስተዋጽኦ ያደረጉት የተከላካይ ስፍራ ተጫዋቾች ናቸው። የተሰጣቸውም ሬቲንግ በጣም ትልቅ ሬቲንግ ነው የተሰጣቸው። እነማን ናቸው? ጁሪየን ቲምበር፣ ጋብርኤል ማጋሌሽ እና ዊሊያም ሳሊባ ማለት ነው። እንደምታውቁት ጋብርኤል ማጋሌሽ አሲስት አደረገ። እንደዚሁ ደግሞ ዊሊያም ሳሊባ የመጀመሪያዋን ግብ አስቆጠረ። በተጨማሪም ደግሞ ጁሪየን ቲምበር የአርሰናልን የማሸነፊያ ግብ ማስቆጠር ቻለ። ታዲያ ለጁሪየን ቲምበር 8.3 የጨዋታ ሬቲንግ ነው የተሰጠው። ለዊሊያም ሳሊባ ደግሞ 7.8 ሬቲንግ ተሰጥቶታል። ለማጋሌሽ ደግሞ 8.2 ተሰጥቶታል ማለት ነው።
ታዲያ ትላንትና አጥቂ የነበሩት የአርሰናል ተከላካዮች ናቸው ማለት እንችላለን። ሌላ እዚህ ጋር ማንሳት ያለብኝ አንድ ግለሰብ ግን ፔሮ ሂንካፔ እጅግ በጣም አስደናቂ ሰው ነው። ይሄ ኢኳዶራዊ ተከላካይ እንግዲህ ከባየር ሊቨርኩሰን በውሰት ከመጣ በኋላ በተለይ ባለፉት ሪካርዶ ካላፊዮሪ ተጎድቶ በሌለባቸው ጨዋታዎች ላይ እጅግ በጣም ድንቅ ብቃቱን እያሳየ የሚገኝ ተጫዋች ሲሆን ሪካርዶ ካላፊዮሪን ወደ ተቀያሪ ወንበር ማውረድ የቻለ ተከላካይ ነው። ትላንትናም ራሱ ላይ ምንም እንኳን ግብ ያስቆጠርም እጅግ በጣም አስገራሚ ቀን ነው ያሳለፈው። ፔሮ ሂንካፔ ግቦችንም እያስቆጠረ እየመጣ ነው። እንደዚሁም ደግሞ አሲስቶችን ማድረግ እየጀመረ ነው። ወደፊት ሄዶ እየተጋደለ ወደ አጥቂ ስፍራ እየሄደ ተጨማሪ የማጥቃት አቅም እየሆነ ነው። ፔሮ ሂንካፔ እጅግ በጣም የሚያስደንቅ ተከላካይ ነው። አርቴታ ገና ክረምት ላይ ትዝ ይላችሁ ከሆነ ወደ አርሰናል ሲመጣ የአርሰናል ደጋፊዎች እመኑኝ ለፔሮ ሂንካፔ በኤምሬት ስቴዲየም ትዘምሩለታላችሁ ሲሉ ተናግረው ነበር። ያንን የሚያሳይ አቅም በተለይ አርሰናል ዋንጫ የሚያሳካ ከሆነ በትልቁ ስማቸው ከሚጠቀሱ ተጫዋቾች አንዱ ሂንካፔ ይሆናል ብዬ ጠብቃለሁ። በትላንትናውም ጨዋታ በተለይ በመጀመሪያው አጋማሽ እጅግ በጣም አስደናቂውን ፔሮ ሂንካፔን ተመልክተናል ብዬ አስባለሁ። እዚህ ጋር እንግዲህ ስለ ዴክላን ራይስ ጉዳት ማንሳት ያለብኝ ይመስለኛል። ምክንያቱም ዴክላን ራይስ በትላንትናው ጨዋታ ተቀይሮ ሲወጣ ብዙዎች ብስጭታቸውን እየገለጹ ነበር። በተለይ ማርቲን ዙቢሜንዲ እጅግ በጣም ደክሞ በታየበት ጨዋታ ለምን በኖርጋርድ ዙቢሜንዲን አልቀየረም፣ ለምን ራይስን አስወጣው የሚል ጥያቄ ቢያነሱም አርቴታ ከጨዋታው በኋላ ተናግረዋል። ዴክላን ራይስ የተቀየረው ራሱ ቀይሩኝ ብሎ ነው። ምክንያቱም ዴክላን ራይስ እንግዲህ የተወሰነ ምቾት እንዳልተሰማው ተገልጿል። ጨዋታውም ላይ እንግዲህ ወደ ውጪ ወጥቶ ከስቴዲየም ወጥቶ ከዛም በኋላ ነው ተመልሶ ጨዋታው ሳያልቅ የመጣው ማለት ነው። ታዲያ ወዴት ነው የሄደው? ለምርመራ ወጣ ብሎ ነው የተመለሰው ወይስ መጸዳጃ ቤት ለመጠቀም ፈልጎ ነው ወይስ ምን ለማድረግ ፈልጎ ነው የሚለው አሁንም ድረስ መልስ ያላገኘለት ነው። አሰልጣኝ ሚኬል አርቴታም የሱን ነገር የምንመለከተው ከብራይተኑ ጨዋታ በኋላ ነው፣ ግን የወጣው ቀይሩኝ ብሎ ነው፣ ለዛ ነው ኖርጋርድን ያስገባው ነው ሲሉ ተናግረዋል። ብዙዎች እንግዲህ በተለይ ማርቲን ዙቢሜንዲን በትላንትናው ፐርፎርማንስ እንደዚሁም ከዚህ በፊት በተወሰኑ ጨዋታዎች ላይ በፐርፎርማንሱ እየተቹት ይገኛሉ። ዙቢሜንዲ ለአርሰናል አሁን ላይ ላለበት ደረጃ ትልቅ አስተዋጽኦ እያደረገ ተጫዋች ነው። በጣም ምርጥ ተጫዋች ነው። ነገር ግን የተወሰኑ ድካሞች፣ ትክክለኛ የእግር መዛሎች መሮጥ እስኪያቅተው፣ ኳሶችን በስነስርዓት ማቀበል እስኪያቅተው እና ደግሞ ሪስክ ላለመውሰድ ጥንቃቄን እየመረጠ ኳሶችን ወደኋላ በብዛት መመለሱ እያስደሰታቸው አይደለም። ነገር ግን ተጫዋቹ በጣም በከፍተኛ ድካም ላይ ነው የሚገኘው። ታውቃላችሁ በስፔን ላሊጋ እንደዚህ አይነት ጨዋታዎች የሉም። በስፔን ላሊጋ ለሪያል ሶሲዳድ ሲጫወት እንደዚህ በየሁለት ቀኑ በየሶስት ቀኑ የሁሉ ሙሉ ደቂቃዎችን ለመጫወት አይገደድም። በሳምንት ቢያንስ አንድ ጨዋታ ነው። በጣም በዛ ከተባለ በወራት ውስጥ 4 ጨዋታዎችን ቢያደርግ ነው፣ ቢበዛ 5 ጨዋታዎችን ነው። አርሰናል ቤት ግን በወር ውስጥ እስከ 9 እስከ 10 ጨዋታም ልታደርጉ ትችላላችሁ እና ያ ነገር በጣም እንደከበደው እየተመለከትን ነው። በአሁኑ ሰዓት በተለይ የዴክላን ራይስ በጭራሽ አርሰናል ቤት ውስጥ መጎዳት የሌለበት ተጫዋች ነው። ነገር ግን ዴክላን ራይስ ጉዳቱ ያን ያህል አሳሳቢ አይደለም። ዴክላን ራይስም ያን ያህል የመጎዳት አይነት ባህሪ የሌለው ተጫዋች እንደሆነ ይታወቃል። ስለዚህ አሳሳቢ እንዳልሆነ አርቴታ የተናገሩ ሲሆን ነገር ግን በዋናነት ምርመራውን ከብራይተን ጨዋታ በኋላ እንመለከታለን ሲሉ ተናግረዋል። በነገራችን ላይ ቀጣይ ሮብ አርሰናልም ሲቲም እኩል 4 ሰዓት ተኩል ላይ ነው የሚጫወቱት። ሲቲ በሜዳው ኖቲንጋም ፎረስትን ይገጥማል። አርሰናል ደግሞ ከሜዳው ውጭ ተጉዞ ብራይተንን ይገጥማል። በእርግጥ ከባድ ጨዋታ ይሆናል ተብሎ ይጠበቃል። ነገር ግን አርሰናል አሁን ብዙ ጊዜ እንግዲህ እንደምላችሁ የአርሰናል የዘንድሮ ትልቁ ኳሊቲ ምንድነው ካላችሁ፣ የአርሰናል የዘንድሮ ትልቅ ኳሊቲ ምንድነው? በአንድ ጨዋታ ከተሸነፈ በኋላ ከዛ በኋላ በተከታታይ ነጥብ የማይጥለው ነገር እንግዲህ እጅግ በጣም አስደሳች ሆኖ እንመለከተዋለን። በተለይ አርሰናል በማንቸስተር ዩናይትድ የ3-2 ሽንፈት ካስተናገደ በኋላ ያደረጋቸውን ጨዋታዎች በሙሉ ምንም አይነት ሽንፈትን አላስተናገደም። 2 ጨዋታዎችን አቻ ሲወጣ ሌሎቹን በሙሉ ድል ማድረግ ችሏል ማለት ነው አርሰናል። ስለዚህ ይህ በጣም ጥሩ የሚባል እንቅስቃሴ ነው። ባለፉት ዓመታት አርሰናል አንድ ጨዋታ ከተሸነፈ በኋላ በተከታታይ ነው ነጥብ የሚጥለውና የሚሸነፈው። አሁን ግን አንድ ጨዋታ ከተሸነፈ በኋላ በድጋሚ ወደ አሸናፊነት በመምጣት የሚያደርገው ጉዞ አስደናቂ ነው። አሁንም እንግዲህ አርሰናሎች ገና 9 እልህ አስጨራሽ
ደም ማለት ያላችሁን በሙሉ አሟጣችሁ እንድትጠቀሙ ደማችሁን እስኪያለባችሁ ድረስ ያላችሁን ሁሉ እንድትሰጡ የሚያደርጉ ጨዋታዎች ነው የሚቀሩት። በተለይ 9 ጨዋታዎች ቀላል የሚባሉ አይደሉም። እነ ቦርንማውዝ፣ እነ ፓላስ፣ እነ ብራይተን፣ እነ ኒውካስትል በጣም በጣም ከባድ ተጋጣሚዎች ናቸው። ስለዚህ አርሰናል ካሁን በኋላ እጅግ አሁን ተጫዋቾች ድካም እየደከማቸው እንደሆነ እየተመለከት ነው። ነገር ግን እንደምንም የቀረችዋን ጨዋታዎች ማካሄድ አለባቸው። በነገራችን ላይ ሲቲዎችም እንደዛው ነው። በተለይ አሁን ሲቲ ከሊድስ ጋር ያደረገውን ጨዋታ ስትመለከቱ የሲቲም ተጫዋቾች እንደዛው ነው። በጣም በከፍተኛ ድካም ላይ ነው የሚገኙት። ስለዚህ ሁለቱም በዚህ ድካም ውስጥ ነው የሚቀጥሉት። ማን ነጥብ ይጥላል፣ ማን ደግሞ ነጥብ ያነሳል የሚለው ነው ካሁን በኋላ ዋንጫውን የሚወስነው። በነገራችን ላይ የቼልሲው አሰልጣኝ ስለ አርሰናል ምስክርነት ሰጥተዋል። ምንድን ያሉት ከጨዋታው በኋላ ሳምንቱን ሙሉ የነሱን የቆመ ኳስ ለማቆም ስንሰራ ነበር ሲሉ እንግዲህ አርሰናል ኮርና እንዳያስቆጥርባቸው በጣም ሲሰሩ እንደነበር ሳምንቱ ሙሉ ልምምድ ሲያደርጉ እንደነበር የተናገሩ ሲሆን ነገር ግን አርሰናል 2 ኮርና ሳምንቱ ሙሉ ተለማምደው ቢመጡም አስቆጥረውባቸዋል። ታዲያ የቼልሲው አሰልጣኝ ምናሉ አርሰናል በቆመ ኳስ ረገድ በአሁን ሰዓት የዓለም ምርጡና መሪው ቡድን ሲሆኑ ሲሉ እንግዲህ መስክረዋል ማለት ነው። የመጀመሪያው ጎል በተለይ እጅግ በጣም አስደናቂ ነበር ያሉ ሲሆን በአርሰናል በቆመ ኳስ የዓለም ምርጡ ቡድን ነው ሲሉ ተናግረዋል። ሪሲ ጄምስም የቼልሲው ተጫዋች አርሰናል የቆመ ኳስ መሪ ነው ሲል ተናግሯል። ሪሲ ጄምስ ምናለ አምበል ነበረ ትላንትና አርሰናልን በቆመ ኳስ መርታት እጅግ አዳጋች ነው ሲል አስቴቱን የሰጠ ሲሆን በአሁን ሰዓት በእግር ኳስ ይበልጡኑ ግብ የሚገኘው ከቆመ ኳስ ነው ሲል የተናገረ ሲሆን አርሰናል በዓለም ላይ የቆመ ኳስ መሪ ነው ሲል ገልጿቸዋል። 2 ግቦችንም ከቆመ ኳስ አስቆጥሮብናል። በጣም ተበሳጭቻለሁ፣ ነገር ግን ወደፊት እንቀጥላለን ሲል ሪሲ ጄምስ አርሰናል የቆመ ኳስ መሪና ንጉስ መሆኑን እንግዲህ አሰልጣኙም ተጫዋቹም እምነታቸውን ሰጥተዋል ማለት ነው። አርሰናል እንግዲህ ኮርና ካስቆጠረ ቆይቶ ነበረ። አሁን ግን ወደ ኮርና አስቆጣሪነት ተመልሶ በአንድ ጨዋታ 2 ኮርናዎችን አስቆጥሯል። 2 ሪካርዶችን አርሰናል ትላንትና ሰብሯል። አንደኛውን ሪካርድ ሰብሯል፣ በአንደኛው ደግሞ ሪካርድ መጋራት ችሏል። ምንድነው? በአንደኛው በቆመ ኳስ በቆመ ኳስ ጎል በማሸነፍ በፕሪሚየር ሊጉ ሪካርድ ሰብሯል። ከዚህ በፊት ማንቸስተር ዩናይትድ ነበረ በቆመ ኳስ ግቦችን በማስቆጠር ሪካርድ ይዞ የነበረው በ8 ጨዋታ። አርሰናል ግን በዘንድሮ ካሁኑ 9 ጨዋታዎችን በቆመ ኳስ በማሸነፍ አዲስ ሪካርድ መስበር ችሏል ማለት ነው። ሁለተኛው ደግሞ የተጋራው ሪካርድ ምንድነው? በአንድ የውድድር ዓመት በርካታ የኮርና ግቦችን በፕሪሚየር ሊጉ በማስቆጠር ሪካርድ ቁጥር እኩል ደርሷል። ቀጣይ 1 ግብ የሚያስቆጥር ከሆነ በፕሪሚየር ሊጉ በአንድ ዓመት በርካታ የቆሙ ኳሶችን በማስቆጠር ሪካርድ መስበር የሚችልበት እድልም አለው ማለት ነው። ካሁን በኋላ ገና 9 ጨዋታዎች አሉ። ስለዚህ አርሰናል የቆመ ኳስ ያስቆጥራል ብዬ እኔ በግሌ እጠብቃለሁ። ስለዚህ ይህንንም ሪካርድ የሚሰብርበት እድል በጣም ሰፊ እንደሆነ ይሰማኛል። ቼልሲ ደግሞ ሌላ ሪካርድ ሰብሯል። ቼልሲ ደግሞ የሰበረው ሪካርድ ምንድነው? በአንድ ዓመት በርካታ ቀይ ካርዶችን በፕሪሚየር ሊጉ 7 ቀይ ካርዶችን በመመልከት ክብረ ወሰን ሰብሯል። በሁሉም ውድድሮች ደግሞ 9 ቀይ ካርዶችን ቼልሲዎች በዘንድሮው የውድድር ዓመት ለመመልከት ተገደዋል ማለት ነው። በጣም ስነ ምግባርና ጨዋታን መቆጣጠር ላይ መስራት እንዳለባቸው የሚያመላክት ነው። እንግዲህ መድፈኞቹ ትላንትና ማሸነፋቸውን ተከትሎ ከሲቲ ጋር ያላቸውን የነጥብ ልዩነት በድጋሚ ወደ 5 ማስፋት ችለዋል ማለት ነው። ይህም ለአርሰናል ደጋፊዎች ትልቅ እፎይታ ነው። እንግዲህ ፕሪሚየር ሊጉ አርሰናል 9 ጨዋታዎች ብቻ ይቀሩታል። ሲቲ ደግሞ 1 ቀሪ ጨዋታ አለው። 10 ጨዋታዎች ይቀሩታል። እነዚህ 9 ጨዋታዎች እንግዲህ በጣም ወሳኝ ጨዋታዎች ናቸው። ስለዚህ ከነዚህ ጨዋታዎች ነጥቦችን በመሰብሰብ የፕሪሚየር ሊጉን ዋንጫ ለማሳካት ከፍተኛ ተጋድሎ የሚደረግበት ሰዓት ነው። አሁን አርሰናል አሁንም በጣም ተጫዋቾች በተለይ ድጋሚ ጉልበት እንዲያገኙ የሚደረግበት ነገር ላይ አርቴታ በደንብ መስራት አለባቸው። ይህንን ምለው ለምን መሰላችሁ? ካሁን በኋላም ገና በየ3 ቀኑ ነው ጨዋታ። አሁን ደግሞ ሻምፒዮንስ ሊግ ሊጀመር ነው። በእርግጥ አርሰናል ቀለል ያሉ ተጋጣሚዎች ነው እየደረሱት፣ እሱ ጥሩ ነገር ነው። ስለዚህ ተጫዋቾችን ድካም ለመቀነስ በከፍተኛ ሁኔታ አርቴታና የአሰልጣኝ ስታፎች አስበው መስራት አለባቸው ብዬ እጠብቃለሁ። አርሰናል በፕሪሚየር ሊጉ የቀሩት 9 ጨዋታዎች እነማን ናቸው የሚለውን እንግዲህ ስነግራችሁ አርሰናል ከብራይተን ይቀረዋል በፕሪሚየር ሊጉ። ከዛ በመቀጠል
ኤፍኤ ካፕ ነው የሚጫወተው ከማንስፊልድ ታውን። ከዛ ደግሞ በሻምፒዮንስ ሊጉ ከባየር ሊቨርኩሰን ጋር ይጫወታል። በድጋሚ ወደ ፕሪሚየር ሊጉ ይመጣና ከኤቨርተን ጋር በኤምሬትስ ስቴዲየም ይጫወታል። ከዛም በኋላ ባየር ሊቨርኩሰንን ድጋሚ በሻምፒዮንስ ሊጉ ይገጥምና ቀጣይ ደግሞ ከሲቲ ጋር በካራቦ ካፕ የፍጻሜ ጨዋታም ያደርጋል። በመቀጠል ተከታታይ የፕሪሚየር ሊግ ጨዋታዎች አርሰናል ከቦርንማውዝ ማንቸስተር ሲቲ ከኒውካስትል ዩናይትድ ከፉልሃም ከዌስትሃም ከበርንሌ እና ከክሪስታል ፓላስ የሚጫወት ይሆናል። አርሰናል እንግዲህ በሜዳው ከቦርንማውዝ ከኒውካስትል ከፉልሃም ከበርንሌ ጋር ጨዋታውን ያደርጋል። ከሜዳው ውጪ ደግሞ ከማንቸስተር ሲቲ ከዌስትሃም እና ከክሪስታል ፓላስ ጋር ይጫወታል። 3 ጨዋታዎች ብቻ ናቸው። ከብራይተኑ ጋር ደግሞ 4 ጨዋታዎች ብቻ ነው አርሰናል ከሜዳ ውጪ የሚቀረው ከብራይተን ጋር ቀጣይ ሮብ፣ ከዛ ደግሞ ከማንቸስተር ሲቲ ጋር አፕሪል 18፣ በመቀጠል ከዌስትሃም ጋር ሜይ 9፣ እንደዚሁም ደግሞ ከክሪስታል ፓላስ ጋር የፕሪሚየር ሊጉ የመጨረሻ ጨዋታ ሜይ 24 ከሜዳ ውጪ የሚያደርጋቸው ጨዋታዎች ናቸው ማለት ነው። ማን ነጥቦቹን ሰብስቦ ፕሪሚየር ሊጉን ዋንጫ ከፍ ያደርጋል የሚለው በጉጉት የሚጠበቅ ሲሆን አርሰናል በተለይ እንደኔ እንግዲህ አሁን በተለይ ያለፉትን 2 ከባባድ ጨዋታዎች ማሸነፉ ለቀጣይ ጨዋታዎች ትልቅ አቅም ይሰጠዋል ብዬ እጠብቃለሁ። የማርቲን ኦዴጋርድ ጉዳት እንግዲህ ምንድን ነው የሚለው እስካሁን ድረስ አልታወቀም። በቀጣዩ መረጃዬ ግን በደንብ አጠናክሬ እሱን ወደ እናንተ የማደርስ ይሆናል። በተለይ የካይ ሃቨርትዝ ወደ ጨዋታ መመለስ በትላንትናው ቀን ለአርሰናሎች ትልቅ ደስታ ነው ብዬ አስባለሁ። እኔ ካይ ሃቨርትዝ በጣም የትልልቅ ጨዋታዎች እንደዚሁም ደግሞ የወሳኝ ጨዋታዎች ተጫዋች ነው ብዬ አምናለሁ። ጫናዎችን መቋቋም የሚችል ትልቅ ሜንታሊቲ ያለው ተጫዋች ነው። በትላንትናውም ጨዋታ ተቀይሮ ገብቶ በጣም ጥሩ የሚባል እንቅስቃሴ ነው ያደረገው። ስለዚህ የካይ ሃቨርትዝ መመለስ ለመድፈኞቹ ትልቅ አቅም ይሰጣል ብዬ እጠብቃለሁ። ስለ ኦዴጋርድ እና ስለ ዴክላን ራይስ ደግሞ ሌሎች መረጃዎች በጥልቀት የሚወጡ ከሆነ ተከታትዬ በቀጣዩ መረጃ ሰዓት ወደ እናንተ የማደርስ ነው የሚሆነው። ስለ ትላንቱ ውጤት ምን ተሰማችሁ? አርሰናል ፕሪሚየር ሊጉን ያሳካዋል ወይ? አስተያየት መስጫው ላይ አስተያየታችሁን እንድታስቀምጡልኝ በአክብሮት ጋብዛለሁ። እንደዚሁም ደግሞ የዚህ ተወዳጅ ቻናል ሜምበር በመሆን አባል በመሆን እንግዲህ በየጊዜው ቪዲዮዎችን በፍጥነት እንድታገኙ አመቻችቼላችኋለሁ። ስለዚህ ሜምበር ወይም አባል በመሆን የዚህ ቻናል ሰፖርት እንድታደርጉኝ በአክብሮት ጋብዛችኋለሁ። በቀጣይ ወሳኝ መረጃ በቀጣይ ወሳኝ ጥንክር እስከምንገናኝ በሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከጎን የሆናችሁ የምታበረታቱኝን ውድ የዩቲዩብ ቤተሰቦች አድማጭ ተመልካቾች ከልብ ላመሰግናችሁ እወዳለሁ። በያላችሁበት ታዲያ መልካም ጊዜ ተመኘሁላችሁ።